ሙአመር ጋዳፊ ስልጣን ከያዘበት ከ1969 በፊት ሊቢያ እጅግ ደሃ ህዝቧም ሳይደላቸውና ሳይመቻቸው ገና በ50 ዓመት እድሜያቸው ላይ ሳይደርሱ ነበር በበሽታና በችግር ይሞቱ የነበረው። ጋዳፊ ስልጣን ላይ ከወጣ በኋላ ግን ሊቢያን ሲዘርፏት የነበሩትን የውጭ ድርጅቶችን አባሮ የሊቢያን የነዳጅ ሀብት የመንግስትና የህዝብ አድርጓል። ሊቢያም ከነበረችበት ድህነት ወጥቶ ህዝቧ ሲታመም በነጻ አሳክሞ፣ ሲራቡ አብልቶ፣ ሳይማሩ ቢቀሩ ደግሞ በነጻ አስተምሮ፣ ተምረን ስራ አጣን ቢሉትም ከመንግስት ተቆራጭ ገንዘብ ይከፍላቸውም ነበር። ጋዳፊ ከሀገሩ ሊቢያ አልፎ ለአፍሪካ ህብረት ከፍተኛ ገንዘብ ያዋጣ የነበረም መሪ ነበር። ሙአመር ጋዳፊ ወዳጄ ለሚለው ደግ እንደሆነው ሁሉ ጠላቶቼ ናቸው ላላቸውም የዋዛ ሰው አይደለም። በ1988 የአሜሪካው ፓናም የመንገደኞች አውሮፕላንን በሎከርቢ ሰማይ ላይ እንዲፈነዳ አድርጓል። በአመቱም ሌላ የፈረንሳይ አውሮፕላን በኒጀር ሰማይ ላይ በቦምብ እንዲጋይ አድርጓል። በዚህም ብቻ አላቆመም። ጸረ ምዕራባውያን ናቸው ላላቸው በዓለም ዙሪያ ለሚንቀሳቀሱ የጸጥታ ታጋዮች የመሳሪያና የገንዘብ ድጋፍም አድርጓል። በዚህም ድርጊቱ ከምዕራባውያን ጋር አይንና ናጫ ሆኗል። ጋዳፊ እንደቀላል በተነሳበት የህዝብ ተቃውሞ የተነሳ ነፍጥ ባነገቡ የጎበዝ አለቆች እስከተገደለበት እስከ 2011 ድረስ ሊቢያን ለ42 ዓመታት መርቷል። ጋዳፊ ለምን ተገደለ? እንደሚባለው የአፍሪካን መገበያያ ገንዘብ አንድ ለማድረግ ሲሞክር ነው ወይስ በሌላ ምክንያት? ይህን ጨምሮ የጋዳፊን አስተዳደር ዘመን ምን እንደሚመስል የሚያስረዳ ቪዲዮ የዩቲዩብ ገጽ ላይ ሰርቼላችኋለሁ። እንደተለመደው ቪዲዮን ከታች ኮሜንት ላይ አስቀምጬላችኋለሁ፣ ገብታችሁ እዩት። ታዲያ በዛውም የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ።